የኛና የኢትዮጵያ በዚህ ጉዳይ ላይ ያለው አካሄድ ተለያይቷል። በጣም ከኛ ይበልጥ የኢትዮጵያ ደጋፊዎች ለነሱ ብዙ ነገር ይሰጧቸው። ወደ ግብጽ በቀጥታ ማንም ደውሎ ምን ታስቢያለሽ ሚላት የአሜሪካ ዓለም የለም። በቃ ስለዚህ እኛ እንደ ግብጽ በቃ ያለን እድል ሁሌ መግለጫ እያወጣን መኖር ነው። سد النهضة اتكلمنا عن ملف سدنا الداسي قدف فردبت في سد النهضة وقلنا ان مصر تقريبا كانت بتطالب بقانون ملزم وقلنا يا جماعة ان احنا متأخرين جدا في موضوع سد النهضة. አሁንም እባካችሁ ይላል ግብጽ ባሉት ጉዳዮች በሙሉ ያው የተረሳ ስለሆነ የህዳሴ ግድብ አሁንም እኛ ግብጾች ከኢትዮጵያ ጋራ የህዳሴ ግድቡ ላይ የአስገዳጅና አሳሪ ውል እንድንፈራረም እየጠየቀን ነበረ እና እሱን ምን አረግ ነው لان احنا لغتنا في التعامل مع እኛ ከህዳሴው ግድብ ጋር በተያያዘ ያለን እንትን ካዥዋል ሆኗል። በቃ ጊዜ እየጠበቅን ብቻ እንደ ምድር ይባለው እንደ ሴሪሞኒ ብቻ ነው ምናደርገው። በቃ የሆነ ጊዜ የሆነ ሞላች ምድግናል እንደዚህ ብቻ ነው ይሁን ያለ ነው። هذا الملف غير خالص اللغة بتاعت اثيوبيا እና የኛና የኢትዮጵያ በዚህ ጉዳይ ላይ ያለው አካሄድ ተለያይቷል። በጣም ኢትዮጵያ ሁሉን ነገር ከህዳሴ ግድቧ ጋር السابع أدرجا يتنقسش نال. التعامل مع هذا الملف وبكلمك لغة إثيوبيا الرسمية الحكومية ولغة إثيوبيا الإعلامية نعم إثيوبيا عندنا بهجاي بهونو بزي بمنجس درجة من جروت ليلا بميديا ميلوت ليلا أنت دعنا بليلا هلونم أتريتها وكن بهلوم بنام بقول داولي يزوتها لا بس لينيوم اهتمام كبير جدا في إثيوبيا بأن هم طول الوقت بيتباهوا ان هم عملوا السد وبنوا نا هول جزء بزيه قدباتشو يكروا بقى يتباهوا مال بقى عندي أرجنال سرانات أدرجنات مولانات ناوني لالو على السد ومالوا السد وطلعوا إنتاج من السد أو مولونا كذا هون دقمة إلكتريك يا مرتونو سلزي وإحنا ما زلنا ሁሉንም በየጊዜው ይነግሩናል ያወሩታል ይናገራል ግን እኛ ጋር ስንመጣ ይላል بنتحدث ولا نفعل አንዳንዴ ነው የምናወራው አንዳንዴም ደግሞ እናወራለን እንጂ ተግባር ላይ ግን ዜሮ ነን ይላል ምንም ነገር ያደረግን አይደለም كلام كتير جدا 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 በጣም ብዙ እናወራለን مفيش فعل ምንም ስራ ግን የለም النهارده ዛሬ አሁን ላይ معنا خبر بيقول ان القاهرة بترفع لهجتها ضد اثيوبيا بالمعنى العام كده يعني المفروض ان القاهرة دلوقتي بتصعد አንዳንድ አሁን ላይ ሐሳብ ይሰጣሉ ግብጽ በአሁኑ ሰዓት ድምጿን ከፍ ማድረግ ያለባት ሰዓት ነበር አሁን እናም አሜሪካንም ለመጫን ለምን እንደዚህ አሁን እዚህ ላይ ኢራንም ላይ አይ ቲንክ ኢራንን ጉዳይ ረዳሻለው ልትል ይሆናል አላውቅም ብቻ ግን ከፍ ማድረግ መጀመሪያ ያለባት ነው እያረገችም ነው التعامل مع اثيوبيا في هذا ግን በወሬ ብቻ الملف ከዚህ ከህዳሴው ግድብ ጋር ወይም ከውሃው ጋር በተያያዘ التصعيد ده مبني على ايه خبر ግን የግብጽ እሺ ታጮኸው ይሄን ጉዳይ በደንብ አድርገን ብለን ምንነሳ ሰዎች አንዳንድ ኢሊት ውስጥ እንደዚህ የሚሉት ሰዎች ምንድነው መነሻቸው ሲባል يقول ان هو ربما يكون مبني على اسناد امريكي የአሜሪካን ጉዳይ ለመጫወት ነው የፈለጉት ይሄ በጣም ተንኮላቸው ምን ያህል አደገኛ መሆኑ አሁን ላይ ለምሳሌ በኢራን ጉዳይ ለረዳሽ ይችላልው አሜሪካ ሆይ ተጨንቀዋል አሜሪካ ብለው ስለሚያስቡ አሁን ስለዚህ እዛ አካባቢ ምን ሊረዱ ይችላሉ ኢንፎርሜሽን ሊረዱ ይችላሉ ምና ኢራን ላይ ለመገልበጥ እነሱ ኤኒ ታይም ዝግጁ ናቸው ስለዚህ አሜሪካን አግዘን በቃ ኢራንን ፊዳ አድርገን አሁንም ደግሞ ይሄ ሁሉንም ቀዳዳ ከመጠቀም የተነሳ يعني طلب الاسناد يعني هو تصعيد عشان لفت انتباه الامريكان አሁን ላይ የአሜሪካንን አቴንሽን መሳብ ያለብን ሰዓት ስለሆነ
ስለዚህ አሜሪካንን አቴንሽኑን ወስደን ይሄን ጉዳይ ወደ ምንፈልገው ነገር ለመውሰድ ኢትዮጵያን ለመጫን የምንፈልገውን የስምነት አሳሪ ውል ምናምን ለማድረግ መጠቀም እንችላለን نبدا نكلم الامريكان وخلي بالك هنا احمد في نقطه مهمه جدا لما الفيديو في الفتره الرئاسيه الاولى لدونالد ترامب لو تفتكر لما በተለይ እኛ ሁሌያው እንረሳለን እንጂ ይላል ማለት አንዳንዴ አጋጣሚዎችን ቶሎ ተጠቅመን በደንብ አናበስለውም እንጂ ዶናልድ ትራምፕ እኮ ራሱ አንስቶልን ነበር ይሄን ጉዳይ በደንብ ጉዳዩን አንስቶልን ነበር ይላል ما قال ان مصر ممكن تضرب سد النهضه بسبب ما فعلته اثيوبيا ሌላው ቀርቶ ዶናልድ ትራምፕ እኮ ይህንን ግድብ ግብጽ ልትመታው ትችላለች جو بايدن ان هو ሲል ነበር እና جو بايدن መጣና ከሸፈው السد هل ممكن الاستعانه دلوقتي بدونالد ترامب لو حطينا الكلام ده كده جنب بعض دونالد ترامب يقف جنب مصر في هذا الملف فعلا ስለዚህ አሁን ላይ ዶናልድ ትራምፕን አሁን ካሉበት ጉዳዮች ጋር አስተሳስረን አሁን ይሄን ጉዳይ መጠቀም እንችላለን ኢትዮጵያ ላይ انا لازم مصر تصعد اكتر من التصعيد الاعلامي لانه انا ما اعتقدش انه ምክንያቱም ይላል አይ ግብጽ ከማውራት የዘለለ ነገር ካላመጣች በስተቀር በዚህ ጉዳይ ላይ ወደ ጣውላ ሊቀርብ የሚችል የሆነ ነገር ይዛ ካልመጣች በስተቀር ዶናልድ ትራምፕ ሊያግዛት አይችልም دونالد ترامب بيتفرج على استاذ احمد موسى لا طبعا دونالد ترامب مش هيتعامل الا مع طلب رسمي او موقف سياسي او موقف واضح سياسي ምክንያቱም ይላል ዶናልድ ትራምፕ ሊያግዘን የሚችለው እንደዚህ አይነት ነገር ላይ ስንመጣ የምናቀርብለት ነገር መኖር አለበት አሁን የፖለቲካ አቋማችን ይታያል እዚህ ጋር ምንድነው ምን ሰጣው ምናቀርብለት ነገር ምንድነው አሁን ያለውን ነገር ተከትሎ قوي واضح صح كده يبدا الراجل يتحرك وخصوصا ግልጽ የሆነ እሱን የሚጠቅመው የሆነ አሁን ላይ ከሚከተለው ነገር ጋር የተያያዘ ነገር እናቀርብለት ያኔ ዶናልድ ትራምፕ ሊያግዘን ይችላል اوكي انك انت المفروض يعني شريك مع دونالد ترامب في عمليات السلام في غزه طبعا ومحتاج بغزه ጉዳይ ላይ የተለያዩ የሰላም ምናም ብሎ የሚንቀሳቀሰው ጉዳይ እንደ ተሳተፍከው አይነት አሁን ደግሞ እሱም ላይ የበለጠ መሳተፍ ትችላለህ جين بعض في ملفات وبنسند على بعض في حاجات بس احنا አሁን ላይ ባሉት መለፋቶቹ ወይም ደግሞ ፋይሎቹም እንደዛው እነዚህ ሰዎች አስቡት ኢራንን እንኳን ለመሸጥ ዝግጁ ናቸው ፍልስጤን غزان ለመሸጥ ዝግጁ ናቸው የናይልን ውሃ ካገኙ هم ما بيسندوش بقى هم ما بيسندوش هم بيدوا القرارات هم يعني متجاهلين الموضوع ده لان ምክንያቱም እነሱ የሆነች ነገር ካልሰጣቸው አይንቀሳቀሱም ስለዚህ ምን ላርግላችሁ ምን እናድርግ ምን እንስጣችሁ ብለን በዚህ ጉዳይ ላይ እነሱ ሊስብ የሚችል አይምሯቸው ሊሰርቅ የሚችል ነገር ማምጣት መቻል አለብን ይላል علاقتهم باثيوبيا او علاقتهم بداعمي اثيوبيا اكثر اهميه ችግሩ ከኛ ይበልጥ የኢትዮጵያ ደጋፊዎች ለነሱ ብዙ ነገር ይሰጧቸዋል ስለዚህ ከነሱ ጋር ነው ተለጣፊነታቸው ያዘነበለው ማንን ለማምጣት ነው አሁን ኢማራት እና ሳውዲ وبعدين هو في مشكله ثانيه لازم يعني الجمهور برضه يبقى واخد باله منها كنت انا اتكلمت عنها من يومين ثلاثه كده لما كنت مع الزميل طارق بنتكلم على الاستاذين عمرو وعماد دي አንድ ሰሞኑን ስናወራ በዚህ ጉዳይ ላይ ከነገሌጋ በዚህ ጉዳይ ላይ አንስቼው ነበረ ምናምን ካለ واحده من علامات نقل الوزن السياسي من مصر لمنطقه الخليج العربي هي انه الخليج العربي اصبح يسمع قبل القاهره እኛ ጉዳያችንን ከአሜሪካ ጋር ከሌሎችም ጉዳይ ጋር በተያያዘ የአሜሪካንም ሌሎችም ለማሸነፍ ከፈለግን አሜሪካኖች ብዙ የሚሰሙት ኸሊጆቹን አሁን ላይ ድምጹ የጮኸው የሳውዲና የገልፍ ካንትሪ አጠቃላይ የሳውዲ የኳታር የኢማራት የመሳሰሉት ለዛ ነው ዶናልድ ትራምፕ አይታቸዋል ገንዘብም የሰጡት እነሱ ናቸው ሞር እነሱ እስከ 5 ትሪሊየን አካባቢ ድረስ ከሁሉም ከለቃቀመ
በጣም ብዙ ብር ነው እና ያንን ብር ሰጥተው በዛው ልክ ፖለቲካቸው ምክንያቱም እዚህም ኢንቨስትመንት አላቸው ስለዚህ ይሄ ነገሮች ለነሱ ትልቅ ቦታ አለው يعني لو في مصر زودت العيار حبتين وقالت كلام شديد جدا جدا ضد اثيوبيا ስለዚህ ያለ በእነዚህ አንዳንድ ፋይሎች እንትን ተነሳስታ ግብጽ ኢትዮጵያ ላይ ሁለት ጠንካራ ንግግር እንኳን ብትናገር وهددت بعمل عسكري مثلا لا مثالي ነው አለ አትያዙኝና ጦርነት ብላ ድምጿን ብታነሳ በኢትዮጵያ ላይ على سبيل المثل يعني بمثالي لا بلا مثالي يعني على سبيل المثال لا مثال عنده لا مثالي السماعات هتترفع في ابو ظبي الرياض الدوحه ودياو كامارات ويم كابو ظبي بتلي ابو ظبي يا دكتور ابي وداج ያለው ابو ظبي ነው كابو ظبي ويم كدوحه ككواتر እንደዚሁም ከሪያድ ከመሐመድ ብን ሰልማን ከነዚህ ሰዎች ስልክ ይንጫጫል አለ ወዲያው ስልካቸው ብድግ አንደኛ አቢ አህመድ ይደውላል ዘምትላላችሁ እንደ ግብጽት እየጮች ነው ይላል እነሱ ደግሞ ስልካቸውን ብድግ አድርገው ዶናልድ ትራምፕ ጋር ይደውሉለታል قبل ما هيتم التعامل مع الموقف في مصر ده للاسف ስለዚህ የግብጽ ነገር እንደው ላየር እንኳን ሳይበቃ ሐሳቡ እዛው እንዲመክን ይደረጋል الشديد جدا 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 በቃ ከፍተኛ በጣም ይላል جدا ማለት በጣም ከፍተኛ የሆነ ውግዘት ይገጥመዋል ይሄ ሐሳብ والواقعيه السياسيه والحقيقه ይሄ ነው ይላል የሚዛናዊ የተጨባጭ አካሄድ በፖለቲካ መሄድ ሲጎድል የሚፈጠር የሆነ ችግር ነው ይላል እኛ እንደ አረብ አሁን ላይ እንደ ግብጽ ከአረቦች ጋር ብዙ ጊዜ እኛን ሲጎዱን የነበረው እኔ ምለው ነው ሁሌ ምለው የነበረ ነገር ነው ሳውዲን ሊቢያን አሁን እንደዚህ ከመንኮታኮታው በፊት ሊቢያን የመን በተወሰነ ደረጃ እንደዚህ ከመሆኗ በፊት ሳውዲን ፍልስጤም እንደዚህ ከመሆናቸው በፊት ደህና ባሉበት ጊዜ ሌሎችም ኢራቅን የመሳሰሉትን ሀገር ይዛ ግብጽ እንደፈለገች እዚህ አካባቢ ስታሾርድ ነበር አሁን ግን ያንን እንዳትችል ከሚኬድበት ሂደት ኢትዮጵያ ከአረቦች ጋር ያላትን አካሄድ ማስተካከል ነው ይሄንን ተያይዟለች ኢትዮጵያ በጣም ነው ደስ የሚለው ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢማራት በሳውዲ በኳታር በመሳሰሉት አካባቢ የሰሩት ፖለቲካ ጠንካራ ይመስለኛል እና በዛው መጠንከር አለባቸው መግፋት አለባቸው በያምናለሁ تقتضي ان احنا نقول لحضراتكم هذا الكلام እና እነሱ እንደዚህ ምን ይዛቸው ለምንድን ነው ከተባለ እኛን እንደቆጣጠሩን ሊገዙ ምናም አይደለም መሆንም የለበትም ግን ከግብጽ ጋር ያለው ነገር በደንብ አድርገን ማስተንፈስ እንችላለን በደንብ ምክንያቱም እነሱ ናቸው ግብጽን የሚያሳብጧት እንጂ ዋውን ምንም አታረጋውም እነሱ ናቸው እርሻ እንድትሰራ ብር የሚሰጧት እነሱ ናቸው የሰራችውን ደግሞ የሚገዟት ስለዚህ በእነሱ ብር ነው የምታብጠው ባለፈው ሲሰራ አንብቤላችኋለሁ ወደ 200 ቢሊዮን ዶላር እንትና ከመጣ ብቻ ማለት ነው ማን ነው አብዱል ፈታህ ሲሲ ስልጣን ላይ ከመጣ ጀምሮ ኢማራትና ሳውዲና ኳታርና የመሳሰሉት ገባው ጣያሉ ያወጡት ብር ከ200 ቢሊዮን እስከ 240 ሚሊዮን ድረስ ይደርሳል ቢሊዮን ድረስ ይደርሳል ይሄ በጣም ትልቅ ብር ነው በጣም هيتم الاتصال بالقاهره بالتاكيد بس مش بشكل في نوع من الدعم ስለዚህ ከኳታር ጋር በቀጥታ ማን ነው ከግብጽ ጋር በቀጥታ ያወራሉ እነዚህ አካሎች ግን በድጋፍ ሊሆን አይችልም በፍጹም ሊደግፏት አይችሉም الدعم ياتي بعد ما يتم استطلاع الموقف في عواصم خليجيه اخرى يعني لو المملكه ቶሎ ብሎ ዶናልድ ትራምፕ መጀመሪያ ኢማራት ምን ትያለሽ ሳውዲ ምን ትያለሽ ኳታር ምን ትያለሽ ተብሎ ከነሱ ከተጠየቀ በኋላ ነው እንጂ ወደ ግብጽ በቀጥታ ማንንም ደውሎ ምን ታስቢያለሽ ሚላት የአሜሪካ ዓለም የለም العربيه السعوديه هتدعمك في تصعيدك ضد اثيوبيا
الولايات المتحدة الأمريكية هترى هذا الدعم معناه انها لازم تدعم هي كمان. على بلزا يجد سعودين ما يزال لبه ويم إماراتن ويم قطر نسون يزه من البات متفلقوا النجار لما درج ستفلق النسو كاجزو الناش مقل الناس كجبو من البات بوضوح وبصراحة واحيانا يعني بطريقة مش هتعجب كثيرين، لكن الواقع يسد عين الشمس. بقى سلازي تجباچو بقى ይሄ ነው ምንም ልታደርግ አትችልም عبد الفتاح السيسي ያሉት ነው። يعني بجد احنا تعبنا كمصريين تصريحات በቃ ስለዚህ እኛ እንደ ግብጽ በቃ ያለን እድል ሁሌ መግለጫ እያወጣን መኖር ነው። إلى الولايات المتحدة الأمريكية فيقوم دونالد ترامب بدعم هذا الملف وهنبدأ نحقق خطوات إيجابية زي ما قلنا. ما الذي فعلته القيادة السياسية، ما الذي فعله النظام حتى يأتي دونالد ترامب مساعدا ስለዚህ አሁን ላይ ዶናልድ ትራምፕ አጋዥ ሆኖ እንዲመጣ ምን ማድረግ አለብን? ያው ምን ቁርባን እናቀርብ ለዶናልድ ትራምፕ ምን ይታረድለት يالون أنت شاهد على هذه الأمور وتكلمت بالصوت والصورة في هذه الأمور بزي قداي لي بتأم عون لي يتجعن كنو بزو بدمس بسوف وتوت كنو سلذي يجبس من قست بيسوين تقولون يالنا. ربما ذهبت بعيدا إلى أقصى حل، وهو ان مصر ممكن تضرب اثيوبيا ويبقى ليها حق لو عملت كده، لان او تضرب السد يعني سد النهضه ويبقى ليها حق لو عملت كده، لان ده بياخد مكنياتهم ይላል ዶናልድ ትራምፕን በደንብ ከያዝነው እና የሚፈልገውን ነገር በትክክል ካደረግንለት እና የፖለቲካውን አካሄድ ካወቅንበት ዶናልድ ትራምፕ በሆነ ጊዜ ግብጽ ግድቡን ልትመታ ትችላለች ያለ ሰው ነው። በዚህ ደረጃ ይደግፈናል። ስለዚህ ግድቡን እስከ መምታት ደረጃ እድል የሰጠሰውን እንናሳልፈው አይገባም። بياكل حصة مصر المائية እንደገና በተለያየ ጊዜ ያው የግብጽ ድርሻ የተጓደለ ነው ምናምን እያለቀሰልን ነው። سنتعامل ما الناس شغالة وخلصت ሌሎች በደንብ አውቀውበት ያው ጨረሱ፣ ግድባቸውን ሰሩት፣ በቃ አጠናቀቁ። እንደገና ፖለቲካውን በደንብ አውቀውበት እያስኬዱት ملت وانتجت وطلعت واحنا لسه عمالين نقول ايه بقى. አሁን ግን እኛ ግን እስካሁን ድረስ መግለጫ ወጣን እንትናልን ነው። بص بقى اللي هو ايه، احنا بنفكر نحل مشكلة سد النهضة ولا بندور على حلول بديلة، لان احنا عاجزين عجز كامل عن حل مشكلة سد النهضة ولا የህዳሴ ግድብን ደግሞ መፍትሄ ሳናመጣ አሁን ደግሞ እንደገና ሌላ ጉዳይ ውስጥ እንገባለን። ያ አይ ቲንክ ወደ የባህሩ ጉዳይ ማለቱ ሊሆን ይችላል። እሱንም እንደው አትግቡ ቢላቸው ጥሩ ነው። مين في القصة دي كلها؟ تعالوا نشوف كده مع بعض. الأستاذ أحمد موسى وهو بيحاول يشيل الليلة من على عبد الفتاح السيسي عشان اتفاقية الشرعنة بتاعت المبادئ. አሁን የግብፁ መሪ የተያዘው የተለያዩ የሱ ጫሂ የሆኑ እንትኖችን እቺን ድክመቱን ኢትዮጵያ እንዳሸነፈችው እና በኢትዮጵያ እንደተሸነፈ እና የዛን ሄዶ የፈረማት ስምምነትን አስፈርመው ጉድ እንደሰሩት እንዳይታወቅበት በእንደነዚህ አይነት ጩኸቶች ይሸፋፍነዋል። في 2015 ويحطها ايه الاخوان ናሱ ሚለው ነው በቃ ኢኽዋኖች ነው ጉድ የሰሩኝ ኢትዮጵያ አትችልም እያለ ይዘፍናል። اخوان دول زي ما انتم عارفين عفاريت። اخوان ማለት የብራዘር ሁዶች ማለት ወይም የወንድማማቾች ሙስሊም ወንድማማቾች። بص يا باشا هم اللي خرموا الاوزون، وهم اللي كانوا عاملين كره ارضيه تحت منصه رابعه، وهم اللي سدوا البلاعه. ان هم في السجن يا اما متهجرين يا اما معتقلين، لكن هم عفاريت. ሌላው ቀርቶ አስሯቸው ምን ብሏቸው ሁሉ ቦታ አስቀምጧቸው ስቲል እነሱ ናቸው እንትኑን ያደረጉት ብሎ ነው የሚያምኑት። سد الإثيوبي سد الخراب مرسي የኢትዮጵያ ህዳሴ ግድብ የጥፋቱ ግድብ
راح ورجع ولا عملوا ولا شيء ولا هيدو نا مرسي እንትን ለማረግ መተው ነበር አይደለም ምንድነው ስሙ ለመደራደር የተወሰኑ ሰዎችን ይዘውና መተው ነበር ወደ ኢትዮጵያ ና ሄዱ ደርሰው መጡና ምንም ያመጡት ነገር የለም شيء حتى التقرير بتاع اللجنه الفنيه الدوليه كان يطلعوا يتكلموا فيه ويفضحوا اثيوبيا ما عملوهاش ሌላው ቀርቶ ምንድነው ይባለው የቴክኒካል ቡድኑ ራሱ ኢትዮጵያኖች የተሳሳቱትን ነገር ሲነግሯቸው ምንም ሊያረጉ አልቻሉም عند التقرير ما قالوهوش حتى ما اتكلموش عليه طب هم خايبين وما قالوش وما اتكلموش خلاص ومش موجودين دلوقتي እሺ ሙርሲስ እና ብራዘርውዶች ምንም አላረጉም እሺ እነሱ የሉም አሁን ግማሹ ሞተዋል ግማሹ ተሰደዋል ግማሹ ታስሯል ግማሹ ተገሏል እናንተስ ይላችሁ اللي موجودين دلوقتي ما عملوش ليه እናንተስ ለምን አላረጋችሁም ያው ሲሲ ስልጣን ከያዘ እንግዲህ ስንት አመቱና የታል